እስመ ቅናተ ቤትከ በላኒ ትዕይርቶሙ ለለይትየሩከ ወርቀ። ሰላም ጤና ይስጥልኝ። የተወደዳችሁ የቅዱሳን ቴሌቪዥን ተከታታዮች እንደምን ሰንብታችኋል? እነሆ በአብይ ጾም በየሳምንቱ እንደምናደርገው ዛሬም ሶስተኛውን የአብይ ጾምን ምክንያት በማድረግ መርሃ ግብራችን ይዘን ተገኝተናል። ባለፉት 2 ሳምንታት በጥሞና ስለተከታተላችሁን መርሃ ግብሮቻችንንም ስለተመለከታችሁ አስተያየቶቻችሁንም ስላደረሳችሁን ከልብ እናመሰግናለን። ጾሙስ እንዴት አድርጓችኋል? በያላችሁበት መልካም የበረከት ጾም ያድርግልን። ዛሬ ደግሞ እንደዚሁ በሶስተኛው የአብይ ጾም ሳምንት በተለይ በምኩራብ ዙሪያ ቆይታ የምናደርግ ይሆናል። እንግዳችንም እንደተለመደው ያለፉትን 2 ሳምንታት ከኛ ጋር የነበሩት ሊቀ ጉባኤ ጌታሁን ደምጸ ዛሬም እኛ ጋር ይቆያሉ። ሊቀ ጉባኤ ጌታሁን ደምጸ በዋሽንግተን ዲሲ እርሳ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የስብከተ ወንጌል ኃላፊ ናቸው። ሆህተ ስብከት ዘቅዱስ ያሬድ የተሰኘውን ቅጽ 1 እና ቅጽ 2 እንደዚሁም አሬዶን መጽሐፋቸው በሰፊው ይታወቃሉ። በሌሎችም በርከት ያሉ መጽሐፍቶችን በመጽሐፍ የምናውቃቸው መምህራችን ናቸው። አሁን ደግሞ በስብከታቸውና በትምህርታቸው ከኛ ጋር ናቸው። ዛሬም አብረውን ቆይታ ያደርጋሉ። እናንተም ከኛ ጋር ቆዩ። ከጉባኤ እጅግ አድርጌ አመሰግናለሁ። ሶስተኛው ሳምንት ደርሰናል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼም ሙሉ በኩል ላይ ናት፣ የተሟላላት ናት ሁሉ ነገር እና ይህንን የአብይ ጾም ሳናስበው እያልን ይኸው ሶስተኛ ሳምንት ስንደርስ ደግሞ በተለየ ይዘት ነው የምናሳልፈው ይህን ሳምንት። በዚህ በሶስተኛው ሳምንትስ ቤተክርስቲያን እንዴት ታወሰዋለች ይህንን ጾም ሳምንት? ምክራል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ ሳምንት ከሌሎቹ ሳምንታት ለየት የሚያደርገው ጌታችን አምላካችን ኢየሱስ ክርስቶስ ጌትነቱን የገለጠበት ቤተ መቅደሱን ያነጻበት ያጸዳበት እና ካህናቱንም የወቀሰበት የገሰጸበት ሳምንት ነው። እንግዲህ ከስያሜው እንደምንረዳው ምኩራብ የሚለው በምኩራብ ገብቶ ምኩራቡን ያነጻበት ያከበረበት ሳምንት ስለሆነ እንግዲህ ቀለሙም አክብሮተ ቤተ መቅደስን በተመለከተ ቤተ መቅደስ በጣም የተከበረ መሆኑን በቤተ መቅደሱም ደግሞ አንጻር እንደዚሁ የኛም ሰውነት የእግዚአብሔር መቅደስ እንደመሆኑ መጠን መጽዳት እንዳለበት መጠረግ እንዳለበት በንስሐ የሚነገርበት ሳምንት ነው። ሳምንት ከምኩራብ ከሚለው ከራሱ ከስያሜው እንነሳና ምኩራብ ምንድነው? ምን ነው የሚያመለክተው? ይሄ ሳምንትስ በተለየ ሁኔታ ምኩራብ ተብሎ እንዲሰየም ያደረገው ነገር ምንድነው? እንግዲህ ምኩራብ የተባለበት ያው ዋናው ታሪካዊ መነሻው ጌታችን ኢየሱስ ክርስቶስ ምኩራብ ገብቶ ቤቴ ቤተ ጸሎት ይሰማይ ቤቴ ጸሎት ቤት እንጂ ሌቦች ዋሻ አይደለም ብሎ ምኩራቡን ያጸዳበትን ታሪክ መነሻ ተደርጎ የተሰየመ ስያሜ ነው። ምኩራብ ማለት ኮረበ ሰራ ይላሉ የኛ ሊቃውንት፣ ከፍ ያለ ቦታ ማለት ነው። ምኩራብ መመስገኛ፣ መማፀኛ፣ የጸሎት ቤት፣ የአምልኮ ስፍራ ማለት ነው ምኩራብ እና በኦሪቱ ምኩራብ እንዳስፈላጊነቱ በሕጋቸው 10 ወንዶች አይሁዳውያን ከተገኙ ወይም አይሁድ ከተገኙ ይፈቀድላቸዋል ምኩራብ እንዲሰሩ። በቤተ መቅደስ ግን አንድ ነው መሆን የሚችለው፣ እሱም በኢየሩሳሌም ነው ተፈቀደው። ከዚያ ውጪ በየትኛውም ዓለም በየትኛውም ስፍራ አይሁድ መቅደሳቸውን ማነጽ አይፈቀድላቸውም፣ አይፈቅዱም፣ አይፈልጉም። ሌላው ግን ምኩራብ እንዳስፈላጊነቱ ምኩራብ እንዲታነጽ ይፈቅዳሉ። ስለዚህ በዚያ መሰረት በየአካባቢው ምኩራቦች ይኖራሉ።
ዋናው እንግዲህ ምኩራብ አገልግሎት የሚሰጥበት የዕለት መስዋዕት የሚቀርብበት ነው። ህዝቡ የዕለት መስዋዕታቸውን ያቀርባሉ። በዚያ ካህናቱ መስዋዕታቸውን ያሳርጋሉ። ጸሎት ይደርስበታል። ምናልባት በሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስና ዮሐንስ ለጸሎት ወደ ቤተ መቅደስ ሲገቡ ያንን ሽባውን ሰው እንደፈወሱት ታሪክ ይናገራል። ይሄ እንግዲህ ምኩራብ አንዱ ጸሎት መጸለያ እንደሆነ የምንረዳበት ነገር ነው። እንደዚሁ ትምህርተ ኦሪትም ይሰጥበታል። ኦሪቱን ሕገ ኦሪቱን ያስተምሩበታል። እንደዚሁም አምልኮት ይፈጽሙበታል። ልዩ ልዩ አምልኮት ይፈጽሙበታል። ለምሳሌ ጸሐፍት ፈሪሳውያን፣ መጸባሃን፣ መላእክተ ሕዝብ እነዚህ መገብተ ምኩራብ የሚባሉ ራሳቸው ለዚሁ ደግሞ የተዘጋጁ ምኩራቡን የሚያስተባብሩ፣ የሚያስተናብሩ፣ የሚያጸዱ ራሱ የመቀመጫውም ስፍራ የተለየ ነው። የካህናቱ መቀመጫ ለብቻ ነው። ሁሉም የክብር መቀመጫ አለው። ለዚህ ነው እንደውም ጌታችን ደቀ መዛሙርቱን በምኩራብ የከበሬታ ስፍራ አትመኙ ያለው። ምኩራብ መቀመጫው ራሱ ደረጃ እንዳለው ያሳያል። ስለዚህ ምኩራብ ትምህርተ ኦሪት ይደመጥበታል፣ ጸሎት ይጸለይበታል። ከዳዊት መዝሙራት፣ ከነቢያት ትንቢት ከሙሴ የሕግ መጻሕፍት እየተውጣጣ ምንባባት ይነበባሉ። እንደውም ጌታችን አምላካችን ኢየሱስ ክርስቶስ እንዲያነብ ሰጡት ይላል እና ሊያነብ ሲል መጽሐፉን ተረተረው ይላል አይደለ? ሲተረትረው ለድሆች ነፃነትን፣ ለታሰሩ መፈታትን እሰብክ ዘንድ ተልኬአለሁ የሚለውን እዚያ ላይ ሲደርስ መጽሐፉን ጠቀለለው እና በኋላ ሲጠይቁት ትንቢቱ ተፈጽሟል፣ ዛሬ በጆሮአችሁ ሰማችሁ፣ በጆሮአችሁ የሰማችሁትን በዓይናችሁ አያችሁ ብሎ ነገራቸውና በዚህ በአንደበቱ ቅልጥፍናና በቃሉ ጥፍጥና የአይሁድ መምህራን እንደተደነቁበት ወንጌላዊ ሉቃስ መዝግቦልናል። የሉቃስ ወንጌል ምዕራፍ 4 ላይ። ስለዚህ አንደኛ ትምህርተ ኦሪት ይሰጥበታል፣ ጸሎት ይጸለይበታል፣ የዕለት መስዋዕት ይቀርብበታል። በአጠቃላይ አይሁዳዊ የሆነ ማህበራዊ ጉዳዮች፣ አይሁዳዊ ትውፊቶች ሁሉ እኛ አሁን የሰንበቴ ጽዋ፣ ዝክር፣ ተስካር አሁን በቤተክርስቲያናችን በየመጠለያው እንደሚከናወነው በኦሪትም በምኩራብ የተለያዩ ማህበራዊ ጉዳዮች ይነሱባቸዋል፣ ይወያዩባቸዋል። እንደዚሁም አንዳንድ ትውፊቶች፣ አንዳንድ ነገሮች በዚያው በምኩራቡ ያካሄዱባቸዋል። እንደዚሁም ፍርድ ይሰሙባቸዋል፣ ብያኔዎች። ለምሳሌ በዮሐንስ ወንጌል ምዕራፍ 8 ላይ አመነዘረች የተባለች ሴት ሊወግሯት ወደ ምኩራብ አመጧት ይላል አይደለ? እና አምጥተው ጌታን ምን ትላለህ ስለዚህ ሴት ባሉት ጊዜ ከእናንተ መካከል ኃጢአት የሌለበት ሰው ካለ ይውገራት አላቸው ይላል። እና በአንዳንድ ጊዜ በምኩራብም ሕግ ተላለፈ ያሉትን ፈጣሪን በደለ፣ አምላካችንን አስቀየመ፣ ለሞት የሚያበቃ ወንጀል ፈጸመ የሚሉትን በምኩራብ የሞት ውሳኔ የሚያስተላልፉበት ጭምር ነው ምኩራብ። እና ጌታችንንም ይሙት በቃ የስቅላት ሞት ሲመካከሩ ሲወያዩ በምኩራብ ውስጥ ነበር። ስለዚህ ምኩራብ በዚህ መልኩ አካላዊ ቅጣት ሁሉ ይፈጽሙበታል ማለት ነው። እና ያ ነው አገልግሎቱ። እንግዲህ ያው ከዚህ የተነሳ ጌታችን አምላካችን ኢየሱስ ክርስቶስ ምኩራቡን ሲያጸዳ ምኩራቡ ገበያ ሆኖ ነበር ይላል። ምኩራቡ ገበያ ሆኖ ነበር። ሊቃውንቱ ጸሐፍት ፈሪሳውያን በምኩራብ ብዙ ኃጢአት ይሰሩበት ነበር። አንደኛ የተሸጠ ማነው የተዘረፈ የተሰረቀ ሁሉ ይሸጥበት ነበረ። ሁለተኛ ደግሞ በወቅቱ በሮማውያን ቅኝ ግዛት ስለነበሩ
ያው የሃይማኖት ቦታ ስለሆነ ቀረጥ ስለማይቀረጥበት ከሮማውያን ታክስ ለመሸሽና ቀረጥ ላለመክፈል በየአካባቢው ይሸጡ የነበሩትን የገበያ ማዕከልን ወደ ምኩራብ አመጧቸው ይላል። ስለዚህ ሙሉ ለሙሉ ምኩራቡ የገበያ ማዕከል ሆኖ ነበር። ይሄ ለምሳሌ አንዳንድ በአገር ቤትም እዚህ ሀገርም አለ አይደል? አዎ ለምሳሌ ተለያየ ሱቅ ትከራያለህ፣ ቡቲኩ ምኑ የተለያየ ልክ እንደዛ ምኩራቡን ልክ እንደ ገበያ አድርገውት ነበር ይላሉ ሊቃውንቱና ይህም ብቻ አይደለም፣ ለመስዋዕት ከሚመጣው ሁሉ ይዘርፉ ነበረ። ለምሳሌ በትርጓሜው እንደተቀመጠው በዓመት 3 ጊዜ የሚከበር በዓል አለ። በዓለ መጸለት፣ በዓለ ፋሲካ፣ በዓለ ሰዊት እና በዓሉ የሚከበረው በኢየሩሳሌም ነው። ስለዚህ እንደ ዛሬ ፈጣን የመጓጓዣ መንገዶች ዘዴዎች አልነበሩም እና በእግር ነው ከክፍለ ሀገር ከገጠር ሁሉ የሚመጡትና ምናልባት በጉዞ ብዙ ጊዜ ይፈጅባቸው ይሆናል። ወር 2 ወር እንደየሰው ይለያያል እና ከብት እየነዱ ይመጣሉ ለዚሁ ለመስዋዕት ዓመታዊ መስዋዕት ለማቅረብ እና መንገድ ላይ ከብቱ በጉዞ ብዛት ይደክማል፣ ይከሳል። ምክንያቱም በቂ ውሃ በቂ ሳር ካላገኘ እየከሳ ይመጣል እና ልክ በዓሉ ላይ ሲደርሱ ያ ሙክት ወይም ያ ከብት ከስቶ ጠውልጎ ይደርሳል። ያን ጊዜ አይሁድ ፈሪሳውያን ምን ያደርጋሉ? ይሄማ የከሳ የኮሰመነ ለእግዚአብሔር አናቀርብም፣ ወሂዱ ይህን ወደ ጎን አድርጉልን ይሏቸዋል። ያን ጊዜ እነዚያ ሰዎች እኛስ የሰባ የወፈረውን ይዘን ነበር የመጣ ነው፣ ግን በመንገድ ደክሞብን ከስቶብን ነው ይሏቸዋል። አይ ቢሆንም አይቀርብም፣ ነገር ግን ደግነቱ ካለ ከኛ የሰባ አለ፣ ስለዚህ በአንድ 2 ለውጡ ይሏቸዋል። እና እንደዚህ ያደረጉ ያንን በጓሮ በምኩራቡ ጀርባ በአካባቢ የወፈረውን ይሰውላቸዋል። እንደገና ያንን ሰጥቶ ሌላ ሊያመጣ ደግሞ ወደ ትውልድ ቦታው ይሄዳል። እንዲህ ያደረጉ ህዝቡን ያስጨንቁ ነበረ። እንደዚሁም ለምሳሌ የካህናት ብቻ የሚገቡበት የተከለከለ ቦታ አለ እና አንዳንድ ሰዎች እዛ ከብቶቻቸውን ሲያሰማሩ አንድ ህፃን አንድ ብላቴና አድድ አንቀጥቅጥ የሚባል ልብስ አለ ይላል። ትርጓሜው ላይ ተቀምጧልና እዛ መንጋው መሃል ሲገባ ያው ከብቶች በባህሪያቸው በቀለም ይደነብሩ ይደነግጣሉ አይደል? ደንብረው እዛ የተከለከለ ቦታ ውስጥ ይገባሉ እና ባለቤቶች መጥተው አረ ከብቶቻችን እዚህ ገብተዋል ባካችሁ ስጡን ሲሏቸው ከሌ ገባ አይነጣ ከቤተ እግዚአብሔር የገባ አይወጣ እያሉ ያስቀሩባቸው ነበር። በዚህ ይህን በመሳሰሉ ነገሮች ሁሉ ህዝቡን በጣም አበሳጭተውት ነበር፣ በጣም አሳዝነውት ነበር እና ከዚህ የተነሳ አምላካችን ይህን ተመልክቶ ወደ ምኩራቡ ሲሄድ ምኩራቡ ገበያ ሆኖ አገኘው። ጅራፍ አበጅቶ በጅራፍ ምኩራቡን ያጸዳበት ቤቴ ጸሎት ቤት እንጂ የስጋዊ መስሪያ ቤት የንግድ ማዕከል አይደለም፣ ስጋዊ መስሪያ ቤት አይደለም፣ የሌቦች የወንበዴዎች መሸሻ አይደለም ብሎ ከብቶቹን እየገረፈ አስወጣ። ርግቦቹን ደግሞ ከዚህ አውጧቸው ብሎ አዘነላቸው ይላል። ያው ሩህሩህ ስለሆነ ስለዚህ እነሱን እንዲያስወጧቸው አዘዘ። ቋንጤ ወንበራቸውን፣ ጠረጴዛቸውን፣ መነገጃ በሙሉ ቁሳቁሳቸውን ገለባበጠ። በሉ አውጡ ከዚህ ብሎ ቤተ መቅደሱን ያጸዳበት ነው። ታሪኩ ይሄ ነው። እንግዲህ ወደኛ ስንተረጉመው እንግዲህ የዛሬዋ ምኩራብ ቤተክርስቲያን ናት። የዛሬዋ ምኩራብ ቤተክርስቲያን ናት። ቤተክርስቲያን ደግሞ በ3 ይከፈላል። ያው እንደሚታወቀው አንደኛው ለእግዚአብሔር ክብር የምንዘምርበት
ለአምልኮት የምንበረከክበት ቅዱስ ሥጋውን ክቡር ደግሞ የምንቀበልበት እግዚአብሔር በጸጋ በረድኤት የሚገለጥበት ቅድስት ቤተክርስቲያን ህንፃ ቤተክርስቲያን ማለት ነው እና እንግዲህ ዛሬም ቢሆን በህንፃ ቤተክርስቲያን እንዲሁ በምኩራቡ የተጀመረ እንዲህ አይነት ስጋዊ አሰራሮችም በቤተክርስቲያናችን ዛሬ እየታየ ነው ያለው። በዚህም እግዚአብሔር በእውነት ዘመኑ የምሕረት ዘመን ስለሆነ ነው እንጂ ዛሬ በእውነት ጅራፍ የሚያስነሳበት ዘመን ላይ ነው ስናየው። አብያተ ክርስቲያናቶቻችን በሙሉ በእውነት ስጋዊ መስሪያ ቤት ሆነዋል። አሁን በተለይ እውነት ለመናገር በአዲስ አበባ ባሉ ገዳማትና አድባራት ብዙ ሰማይ ጠቀስ ህንፃዎች አሉ እንደምታውቀው። አሁን በእነዚያ ውስጥ አሁን በእውነት ስንቱ ነው አረጋውያንና ጓለማውታ መርጃ ያለው? ስንት እንኳን ትምህርት ቤት እንኳን አለው። አሁን ብዙ እንደ ትልልቅ ህንፃዎች ያሏቸው አብያተ ክርስቲያናት አሉ። አንድ በጎ አድራጎት ድርጅት ያለው የለም። እና በእውነት ይሄ አሁን የነ መቄዶንያ እነ ጌርጌሴኖን ሌሎቹም የበጎ አድራጎት ድርጅቶች እኮ ይሄ ስራ የቤተክርስቲያን ስራ ነበር እውነት ለመናገር። እና ቤተክርስቲያን አቅጣጫዋን እየሳተች ነው። በዚህ በተለይ የቤተክርስቲያን ትልቁ ተልእኮዋ የነዳያን መጠጊያ መሆን ነው፣ ነዳያን መጽናኛ መሆን ነው። እና አሁን በሌሎቹ እንደምንሰማው በኮፕቲክም በህንድም በሌሎች አሁን አሃት አብያተ ክርስቲያናት ከሞላ ጎደል ቤተክርስቲያኒቱ እንደ ተቋም በርካታ የበጎ አድራጎት ድርጅቶች ነው ያሏቸው። እኛ ጋር ግን ይሄ ሁሉ የለም በእውነት። እና ያሉትም እየተዳከሙ ነው ያሉት። አሁን የበዓታ የታዕካ ነገሥት በዓታ ለማርያም ገዳም የአረጋውያን መርጃ ፈርሷል። የሚገርመው ነገር እና የተመለከተው የለም። እና እንደዚህ መሳሰሉ እንግዲህ ይሄ ሁሉ እንግዲህ በእውነት የምኩራቡ በደል ምን ያህል እንደተላለፈብን የሚያሳይ ነውና ይሄ አንዱ ማሳያ ነው። እንደዚሁም ደግሞ አሁን በተለይ ለክብረ በዓል ወደየገዳማቱ ሲኬድ ያለውን የንግድ ታያዋለህ። እንግዲህ ለምሳሌ አሁን እንደ ግሸን ደብረ ከርቤ እንደነ አክሱም እንደነ ሳማ ሰንበት አሁን በተለይ እንደዚህ በአዋጅ ጉዞ የሚካሄድባቸው ገዳማት ስትመለከት ኦልሞስት ግማሹ ማህበረሰብ ተሳልሞ እንደማይመጣ ነው የምነግርህ። ለምሳሌ አሁን ግሸን አሁን ብዙዎች ሳይሳለሙ እዛው በደጁ ድንኳን ላይ ሰንብተው የሚመጡ አሉ። ሳይሳለሙ ቤተ መቅደሱን በሩን ሳያዩት የሚመጡ አሉ። በቃ እና ይሄ በጣም አሳዛኝ ነው። በጣም ንግዳቸው እና አሁን እንደ ቁልቢ ገብርኤል ብትሄድ አሁን ገና ከመግቢያው ጀምሮ ያለውን ለንግድ ያለውን ጫጫታውን እና ትርምሱን ታየዋለህ በእውነት። እና የአምልኮ ስፍራ እኮ አይመስልም። እንደው ማስቀዳሹ እኮ ቦታ አያገኝም። እንደው አርፍዶ የመጣው ቦታ አያገኝም። ብዙ ጊዜ ውጭ የሚቆመው በእውነት ምን ያህል መንፈሳዊ ስርዓታችን እንደለቀቅን መንፈሳዊ አቅጣጫው እንደለቀቅን በጣም ማሳያ ነው ይሄ። እና እግዚአብሔር በጣም ያዘነበት ቢኖር አሁን ይሄ ዘመን ነው በእውነት። እና ስለዚህ አብያተ ክርስቲያኖቻችን ሊጸዱ ሊለጹ ይገባል። አብያተ ክርስቲያናት ዋናው ዓላማቸው ህንፃ መገንባት ሳይሆን ህንፃ እግዚአብሔር ህንፃ ሥላሴ እንዲገነባ ምክንያት መሆን ነው ዋናው ዓላማው። እና ነዳያን በልተው እንዲያድሩ ጠጥተው እንዲረኩ የወደቀ እንዲነሳ ያላወቀ እንዲያውቅ ያልተማረ እንዲማር የራቀው እንዲቀርብ የከፋው ሰው እንዲጽናና የተጨነቀው እንዲረጋጋ ማድረግ ነው ያለባት እንጂ ገንዘብ መሰብሰብ አይደለም ዓላማው። እና ዛሬ የክርስቲያኖች አጽም ፈልሶ በተሰራ ህንፃ ቤተክርስቲያን ማነው ህንፃ ላይ አንድም እንደው ጓለማውታ መርጃ አረጋውያን መርጃ የለም። ትምህርት ቤት ትውልድ መቅረጫ እንኳን የለም። አሁን በጣም ጥቂቶች ናቸው። አዲስ አበባ አብያተ ክርስቲያናት ጓሮ የተሰሩ ህንፃዎች ሳሎን፣ ጸጉር ቤት፣ ሬስቶራንት እንደዚህ መሳሰሉ ሸቀጣ ሸቀጥ መሸጫዎች ናቸው ያሉት በእውነት። እና እንደው ቤተክርስቲያናችን በእነዚህ ህንፃዎች ብታስብበት ጥሩ ነው። አዎ መቼስ ሪጀነሬት የሚያደርግ ገቢ ማስገኘት በራሱ ነውር አይደለም። ግን ተጓዳኝ የህዝብ እንባ የሚታበስበት የህዝብ ድካም የሚወገድበት በእውነት በተለይ የልጆቿ የክርስቲያኖች ጉድለት የሚሞላበት ሌላ
ተጓዳኝ ስራዎች የሚሰሩበት ከሆነ እሰየው። ግን ይህን ሲታይ አናይም እና ይሄ ራሱ አንድ በእውነት ቤተ ጸሎት ይሰማይ የሚለውን የጌታችንን ቃል ተላልፈን እንገኛለን። እንደዚሁም ደግሞ አሁን ይሄ ህንጻ ቤተክርስቲያን ብቻ ሳይሆን የራሱ የኛ አካል ቤተክርስቲያን ይባላል አይደለም? በቤተክርስቲያን በሰውነታችን ብዙ ንግድ አለ። እውነት ብዙ ንግድ አለ። ስንቱን ዘረዝራለን። ቂም በቀሉ፣ ጥላቻው፣ ዘረኝነቱ፣ ጎጠኝነቱ ይሄ እኮ ራሱ በቃ ስጋዊ መስሪያ ቤት። ለዚህ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ላይ እኔ አጵሎስ ነኝ እኔ ጳውሎስ ነኝ የምትሉት እናንተ በእውነት ስጋውያን ብቻ መሆናችሁ አይደለምን? ሰው ብቻ መሆናችሁ አይደለምን? ስለዚህ እንደው ብዙ ዓመት እንደመማራችሁ ብዙ ዓመት እንደመቆየታችሁ ላስተምራችሁ ብዙ ነገር ይዤ ነበር፣ ግን ይሄ ሁሉ አያስፈልጋችሁም፣ ገና ወተት ነው የሚያስፈልጋችሁ ብሏቸዋል። ምክንያቱም ታጥቦ ጭቃ ድሮ ቃሪያ ናችሁ ነው። ምንም ለውጥ የለም፣ መንፈሳዊ ለውጥ የለም። እና አንዳንድ ጊዜ እንደው ዝም ብለን ክርስቲያኖችን እንላለን እንጂ ግብራችን ስራችን ሁሉ ከአማንያን ካላመኑት ምንም የተሻለ ነገር የለም። ቂም በቀሉ የሚጸነው በእኛ ላይ፣ ጥላቻው በእኛ ላይ፣ ዘረኝነቱ የሚጸነው በእኛው በሃይማኖታውያንን በምንለው፣ ምቀኝነቱ፣ ተንኮሉ፣ ሴራው፣ አድመኝነቱ ይሄ ሁሉ የሚጸነው እኛ ላይ ነው። በእውነት በጣም የሚያሳዝን ነው። ስለዚህ ይሄ ሁሉ እንግዲህ ሰውነታችን መጽዳት አለበት ነው። አሁን እንግዲህ ይሄ ሳምንት አካል ቤተ መቅደሳችሁን የእግዚአብሔር መንፈስ ቅዱስ ማደሪያ የሆነውን አካላችሁን ከቂም ከበቀል ከጥላቻ አጽዱ ነው። እግዚአብሔር እንዲሰለስበት በሰውነታችሁ እንዲቀደስበት እንዲከብርበት ከፈለጋችሁ ከሰውነታችሁን ከኃጢአት ከጣዖት አጽዱ። ይሄን የማታጸዱ ከሆነ ልክ በምኩራቡ ክርስቶስ ጅራፍ እንዳነሳ በትረ መዓቱን ያነሳባችኋል። ስለዚህ ንስሐ ግቡ፣ አጽዱ፣ በእንባ ሰውነታችሁን እጠቡ። በቃ አበስ ገበርኩ በሉ። ሕግ ከመተላለፍ ስርዓት ከማፍረስ ራሳችሁን ቆጥቡ። ለእግዚአብሔር ማደሪያነት እንደሚገባ ሁኑ፣ ለወንጌል እንደሚገባ ተመላለሱ ብለን መልእክት የምናስተላልፍበት ሳምንት ነው ይሄ ሳምንት እና ይሄ ነው እንግዲህ። ይሄ ብቻ ሳይሆን ደግሞ ቤተክርስቲያን ማህበረ ምእመናን አይደል? ደግሞ እንደ ማህበር ደግሞ እንደዚሁ በጣም ብዙ ስህተቶች ብዙ በደሎች አሉብን። በእውነት አንዳንድ ጊዜ ምእመናን በብዙ ለመንፈሳዊ ነገር ተሰባስበው ለመንፈሳዊ ነገር ማህበር መስርተው ግን ዓላማውን ስተው አቅጣጫውን ስተው እንዲሁ ስጋዊ ስራ ሲሰሩ የሚታዩ ብዙ ምእመናን አሉ። እንደ ተቋም አሁን ብዙ ጊዜ አለ። አሁን የጽዋ ማህበር መስርተው ገንዘብ እያጠራቀሙ ወደ መዝናኛ ስፍራ የሚሄዱ ብዙ ምእመናን አሉ። እንግዲህ አሁን እንዲህ አይነት ነገር መንፈሳዊ ስራ መስሪያ ነው። ነዳያን ማብላት፣ ለድሃ ቸርነት ማድረግ፣ እንደዚሁ ደግሞ በጎ አድራጎት ድርጅቶችን መጎብኘት፣ ገዳማትን መጎብኘት፣ እንደዚሁ አንዳንድ ታሪካዊ ስፍራዎችን እያዩ የእግዚአብሔርን ጸጋ የእግዚአብሔርን ካህሊነት የምናደንቅባቸውን ቦታዎችን እየጎበኙ መምጣት ሲገባ ግን ማህበሩ በመንፈሳዊ ስም ተቋቁሞ ስጋዊ ስራዎች የሚሰሩባቸው ማህበራት አሉ በእውነትና ከዚህ የተነሳ ይሄን መቆጠብ አለብን ነው ዓላማው። የሚገርም ነው እንግዲህ ከ2000 ዘመን በኋላ ተመሳሳይ ነገር ነው አሁን ሲነግሩኝ እኔ እያስተዋልኩ ያለሁት። ምክንያቱም በየአብያተ ክርስቲያኑ በየአጥቢያው የምናየው ችግር ነው ያኔ በምኩራቡም የነበረውና እንደው በውስጤ ምን እያሰብኩ ነበረ፣ ቅዱስ ያሬድ ከስንት ዘመን በፊት ይሄንን ሰንበት ምኩራብ ብሎ ሲሰይመው በቤተ ክርስቲያን ዙሪያ እንደዚህ አይነት ችግር ይኖራል ብሎ ተንብዮ ነው ወይስ ያኔም እንዲህ አይነት በምኩራቡ አይነት የነበረው ችግር ነበረ ወይ እያልኩ እያሰብኩ ነበርና የዚህ ሰንበት ወይም ደግሞ የዚህ ሳምንት ማዕከላዊ መልእክትስ እዚህ ላይ መሆኑ ምን ከህይወታችን ጋር ምን አገናኝቶት ነው የሚለውንም እያሰብኩ ነበር። እንግዲህ ቅዱስ ያሬድ በመሰረቱ የመንፈስ ቅዱስ ማደሪያ በመሆኑ መንፈስ ቅዱስ ያደረበት ቅዱስ ሰው በመሆኑ መቼስ እግዚአብሔር መንፈስ ቅዱስ ደግሞ ያደረበት የሚሰወረው ነገር የለምና ኃላፊያትን መጻያትን የማወቅ ጸጋ አላቸው። እግዚአብሔር መንፈስ ቅዱስ ሲያድርባቸው ያለፈውንም ነባራዊንም መጪውንም የማየት ጸጋ ስለሚሰጣቸው አሻግሮን ተመልክቶናል እኛን ማለት ችግራችን ሁሉ አይቷል እና እርግጥ ዜማውን ያዘጋጀው የወቅቱን ታሪክ ተንተርሶ ነው።
በወቅቱ ክርስቶስ ያደረገውን ተአምራት የሰራውን ትሩፋት መሰረት አድርጎ ነው ያዘጋጀው ዜማውን። ግን መልእክት ሲያስተላልፍ ግን እኛን በእውነት በዚህ ዘመን ያለነውን በእውነት የፈሪሳውያን ግብረ አበር የሆነውን እኛን በሚገባ በእምነት መነጽር ተመልክቶናል ማለት ይቻላልና አሁን በእያንዳንዱ የዜማ ቅንጣት በእያንዳንዱ የዜማ አንጓ በህይወታችን ብዙ ንግድ እንዳለ በህይወታችን ብዙ ልውውጥ እንዳለ በእውነት እና ይገስጻል ቅዱስ ያሬድ በደንብ በጾመ ድጓው በስፋት ተጋስም እኩይ እያለ ከክፉ ነገር ራቅ ወግበር ሰናይ መልካም አድርግ እያለ እንግዲህ ብዙ በዜማው ያዘጋጀው ብዙ ነገር ብዙ መልእክት አለና እንግዲህ ያው ቅዱስ ያሬድ ምን ያልተናገረበት ርዕሰ ጉዳይ አለ ሁሉንም ዳስሶታል። ደግሞ ወቅታዊም ነው በእያንዳንዱ ሳምንት የምናየው ነገር ያው ያን የሚመለከት ነው። የምኩራብ ልክ እንደ በፊቶች እንደ ባለፉት እንደ ቅድስት እንደ ዘወረደ አይነት ሳምንት የራሱ የሆነ ቀለም አለው አይደለ? ቤተክርስቲያን መንባባቱም ቅዳሴውም እንደዚሁ ስብከቱም መዝሙሩም የተለየ ነው የሚሆነውና እስኪ ስለ ምኩራብ ደግሞ እንዳስታውሱኝ ነው። በምኩራብ ምንድነው የሚዘመረው የሚሰበከው የሚነበበው መልእክት ከዚሁ ጋር የተገናኘ ነው መልእክቱ? እንግዲህ በምኩራብ ያው ምኩራብ ገብቶ ማስተማሩን ነው ማዕከል የሚያደርገው። ምኩራብ ገብቶ ማስተማሩን ምኩራቡን ማንጻቱን ማጽዳቱን ማክበሩን መሰረት ያደርግና ከዛ በኋላ ደግሞ እንግዲህ በዚህ በጾም ወቅት ሊደረጉ የሚገቡ ትሩፋትን ይናገራል። በዚህ ከሰኞ እስከ ዓርብ ባለው ግን የምኩራብ ሰንበት በሙሉ ስለ ሰንበት ቅድስና ማን ነው ስለ ሰንበት በሰንበት ገብቶ ስለማስተማሩ ነው። ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት ወይቤሎሙ ምጽዋት አበድር መስዋዕት እያለ ነው የሚሄደው። አነ ውእቱ ያለ ሰንበት ወልደ እጓለ እመሕያው እያለ ነው የሚሄደው። እንግዲህ ምንድነው ኢየሱስ በሰንበት ወደ ምኩራብ ገብቶ የሃይማኖትን ቃል አስተማረ። እንዲህም አላቸው ምጽዋት አበድር መስዋዕት ከመስዋዕት ይልቅ ምጽዋትን እመርጣለሁ። ወይ አነ ውእቱ እግዚእ ያለ ሰንበት እኔ ሰንበት ጌታ ነኝ የምህረትም አባት ነኝ። ይትግበሩ ቤተ አቡየ ቤተ ምስያጥ የአባቴን ቤት የገበያ ማዕከል አታድርጉት የንግድ ቤት አታድርጉት ቤቴ ጸሎት ቤት ይባላልና የሚለውን አስተማረ ነው ክርስቶስ። እና ይሄ አንዱ የመዝሙሩ ይዘት ነው። እንዲህ ያለ ነው የሚቀጥለው። ሌላው ምስባኩስ መቅናተ ቤትከ ነው። እስመ ቅናተ ቤትከ በላኒ ትዕይርቶሙ ለለይትየሩከ ወርቀ ወቀጻእክዋ በጾም ለነፍስ እስመ ቅናተ ቤትከ የቤት ቅናት በልታኛለች እንደ ግርሳት አቃጠለችኝ። የቤት ቅናት በላኝ እንደ ግርሳት አቃጠለኝ። ትዕይርቶሙ ለለይትየሩከ ላይሌ አንተን
ይክልኑ በሰሪዓ ማዕድ በገዳም በእውነት በዚህ በገዳም እንጀራ ማዘጋጀት ህብስት ማዘጋጀት ይቻለዋልን ብለው እንደተገዳደሩህ አንተ እንደተፈታተኑህ እኔም ስጋዬን ካልበላችሁ ደሜን ካልጠጣችሁ ሕይወት የላችሁም ስላቸው የእሱን ስጋ እንበላ ዘንድ እንዴት ይቻለናል ብለው ተገዳደሩኝ። ወቀጻይክዋ በጾም ለነፍሴ ነፍሴን በጾም አስመረርኳት ቀጣኋት ይላል። ነፍስ እንግዲህ እስመ ነፍስ ታድር በደም አይደል? ነፍስ በሰውነት ስለምታድር ሰውነቴን ማለቱ ነው። ሰውነቴን በጾም ቀጣኋት፣ ገረኋት፣ አደከምኳት ማለት ነው። እና እንግዲህ ይሄ እንግዲህ ያው በዚህ በወንጌሉ ላይም የቤቴ ቅናት በልታኛለች የተባለው ትንቢት የተባለውን አላነበባችሁምን እያለ ምኩራቡ እንዳጸዳ ነው። እንግዲህ አባቶቻችን ይሄን ምስባክ በዚህ ዕለት እንዲሰበክ ያደረጉትና እንግዲህ የቅናት ስለ እግዚአብሔር ቅናትም አብሮ ይነገራል። በዚሁ ሳምንት እግዚአብሔር ለጌትነቱ ቀናኢ እንደሆነ አባቶቻችን ምን ይላሉ? ባላባት በርስቱ ጎልማሳ በሚስቱ ንጉሥ በመንግስቱ ቀናተኛ ነውና እስመ አነ ይሂ ቀናኢ ወመስተበቅል ዘእፈዲ ኃጢአት አበው ላዕለ ትውልድ እስከ ነሳልስ ወራብ ትውልድ ለእለይ ጸልኡኒ ወለለሰ ያፈቅሩኒ እገብር ምሕረተ እስከ ናሰርቱ ምዕት ይላል። ለሚጠሉኝ እስከ 10 እስከ 4 እስከ 5ኛ ትውልድ ድረስ ቁጣን መዓትን የማመጣ እኔ ቀናተኛ በቀለኛ አምላክ ነኝ። ለሚወዱኝ ደግሞ እስከ 10 ትውልድ ድረስ ምሕረትን የማመጣ መሐሪ ነኝ ይላልና አምላካችን ቀናኢ በቀለኛ እንደመሆኑ ነው መሐሪ እንደመሆኑ መጠን ደግሞ ፈታሂ ቀናኢ በቀለኛም ነው እና አይቶ አይቶ የሚበቀል አምላክ ነው። ስለዚህ የዚህ የእግዚአብሔር ቅናት የሚነገርበት ነው። እግዚአብሔር ቀና ሲባል ቅናት የፍጡር ቅናት አለ፣ የፈጣሪ ቅናት አለ። ፍጡር ቢቀና ጎደለብኝ፣ አነሰብኝ፣ ከገሌ አነስኩ፣ በለጥኩ፣ ተቀደምኩ ብሎ ነው። አምላካችን ግን የሚጎልበት ነገር የለም፣ የሚበልጠውም አካል የለም። እሱ የሁሉም የበላይ ነው። እንደ ገሌ ልሁን የሚለው የሚቀናበትም አካል የለም። ግን ታዲያ ይሄ ከሆነ እንዴት ይቀናል ያለ እንደሆነ ለሚቀናበት ነገር ክብር መስጠቱን መናገር ነው። ለሚቀናበት ነገር ለምሳሌ ለመቅደሱ ከቀና ለመቅደሱ ክብር ለመስጠት ነው። ለስሙ ከቀና ለስሙ ክብር መስጠቱን ለመናገር ነው። ለሰው ልጆች ከቀና ለሰው ልጆች ክብር መስጠቱን ሲናገር ነው። ለምሳሌ ትንቢተ ኢሳይያስ 9 ላይ ሕፃን ተወለደልን ወንድ ልጅም ተሰጠን አለቅነቱን በጫንቃው ላይ ይሆናል እያለ ይዘረዝርና መጨረሻ ላይ የእግዚአብሔር ቅናት ይህንን ያደርጋል ይላል አይደል? ያ ሁሉ ከሰማያ ሰማያት መውረዱ፣ ከድንግል ማርያም መወለዱ፣ በጠባብ ደረት በአጭር ቁመት መወሰኑ፣ በፈጠረው ምላስ መሰደቡ፣ ምራቀ ርኩሳን መቀበሉ፣ 6666 ጊዜ መገረፉ መገፈፉ፣ ያ ሁሉ ጸዋትወ መከራ መቀበሉ፣ ይሄ ሁሉ ቅንዓቱ ያመጣበት ነው። የእግዚአብሔር ቅናት ይህን ያደርጋል ያለው ይህንን ነው። ይህ ምን ማለት ነው ያን እንደሆነ እሱ የፈጠረው ሆኖ ሳለ ያልፈጠረው አካል ልክ እንደራሱ ንብረት አድርጎ ሲሰለጥንበት ሲጫወትበት ማየቱ ፍጠረን ሳይሉ ፈጥሬያቸው ለምህረት አልባ ለዲያብሎስ ደባ ለአጋንንት ድብደባ አሳልፌ እንዴት እሰጣቸዋለሁ ብሎ ዝምታውን መስበሩን ከዝምታ መንቃቱን መናገር ነው። ቅናት ማለት ይሄ ነው። በአጠቃላይ ለሚቀናበት ነገር ክብር መስጠቱን ለመናገር ነው እንጂ ልክ እንደ ፍጡራን እንደው ሰው ፍጡር አሁን ይቀናል እኔ እንደገሌ ባደረገኝ ብለን እንቀናለን። አምላካችን የዛ አይነት ቅናት አይደለም ያለው። እሱ ምንም ይጎልበት ነገር የለም። አባታችን ኢዮብ ተናግሯል። ኃጢአት ብትሰራ ምን ትጎዳዋለህ? ጽድቅስ ብትሰራ ምን ትጠቅመዋለህ? ነገር ግን ጽድቅህ እንዳንተ ያለውን ሰው ይጠቅመዋል፣ ኃጢአትህም ደግሞ እንዳንተ ያለውን ሰው ይጎዳዋል ነው። ስለዚህ አምላካችን የተራበ አጉርሱ፣ የታረዘ አልብሱ፣ ለድሃ ቸርነት አድርጉ የሚለው አምላካችን እርስ በርሳችን እንድንተሳሰብ እንድንከባበር አንዳችን ከአንዳችን
እንድንጠቃቀም እንዳንጎዳዳ ነው እንጂ እግዚአብሔር የኛን የሳንቲም ድቃቄ ልብስላቂ የሚፈልግ አምላክ አይደለም። ከኛ ምናችንንም በእኛ አይጠቀምም። እሱ እንኳን በእኛ በደካሞቹ በጎስቋሎቹ ቀርቶ በኃያላኑ በብርሃናውያኑ በቅዱሳን መላእክት እንኳን አይጠቀምም። እምቅድመ ይፍጥር መላእክት ለቅዳሴ የተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ አላ ስብሐቲሁ ምልኡቱ ይላል። አዎ መላእክትን ለቅዳሴ ለምስጋና ከመፍጠሩ በፊት እግዚአብሔር ምስጋና ጎሎበት ክብር ጎሎበት አያውቅምና ከቅዱሳን መላእክት እንኳን ይጠቀማል አንልም። የሚጠቀመው ነገር የለም። አንድ ሰው ጧት ወጥቶ ፀሐይ ቢሞቅ ሰውየው እንጂ ፀሐይዋ እንደማትጠቀም ሁሉ ፍጡራንም እግዚአብሔርን ቢያመሰግኑት የሚጠቀሙት ራሳቸው ነው፣ ባያመሰግኑትም የሚጎዱት ራሳቸው ናቸው እንጂ እግዚአብሔር ከኛ ምንም የሚጠቀመው ነገር የለም። እንደዚሁ ቀናልን ስንል ለኛ ደህንነት፣ ለኛ ጤንነት፣ ለኛ ሰላም፣ ለኛ ክብር ተቆረቆረልን ማለት ነው። እስመ ምንድነው መፍቀሬ ጥበብ ሶሎሞን የተናገረው ቃል አለ። እስመ ቅኔትከ ወምልክናከ ትሬሴከ ትሳአላ ኢለ ኩሉ አቤቱ መፍጠርህ ያራራሃል ይላል። መፍጠር ያራራሃል። ስለፈጠረን ብቻ የሚራራልን የሚያዝንልን አምላክ ነው እና ትንሽ ናት ብሎ እግዚአብሔር የሚንቀው ፍጥረት የለም በመሰረቱ። እና እግዚአብሔር በመፍጠሩ ብቻ የሚራራ አምላክ ነው። ራርቶ አዘነልን፣ አዝኖ መከራ ተቀበለልን ለማለት ነው። እና እግዚአብሔር ቅናትን ያደርጋል ያለው ይሄንን ነው። እና የቤትህ ቅናት በላኝ ያለው የቤትህ መቅደስህ ቅናት በቤተ መቅደስህ ስዕለ ፀሐይ አቁመው ለፀሐይ ሲሰግዱ በማየቴ ያ የቤት ቅናት አቃጠለኝ ብሎ ነብዩ ዳዊት የተናገረው ትንቢት ደረሰ ተፈጸመ ለማለት ነው። ግሩም ነው። ያጠቃለለ ነው የምኩራብን ሳምንት በዚህ መልኩ አየን ነው ሊቀ ጉባኤ። አሁን እንግዲህ በዚህ ስለ ምኩራብ በሚነገርበት ሳምንት ቀደም ሲል እንዳነሳን ነው እነዚህ ሶስቱ አይነት ቤተክርስቲያናት እንደው እንደ ምኩራቡ በጅራፍ ዘርፎ ሊያስወጣቸው የሚገባቸው ነገሮች የሚከናወኑበት ነው ቅድም አይተናልና በዋናነት ደግሞ እኛ ህንጻቤ ማነው ሰውነታችን ራሱኛ ቤተ መቅደስ ስለሆን በዚህ ጾም ራሳችንንም ከማንጻት ከቅድስት ቀጥለን ከመቀደስ ከዛ ደግሞ ከመጠበቅም አንጻር ለነዚህ ለሶስቱ ቤተክርስቲያን አይነቶች መልእክት አስተላልፈው የዚህን ሳምንት ዝግጅትን ቋጭ። እንግዲህ ያው ላስተላልፍ የምፈልገው መልእክት በተቻለ መጠን ቤተክርስቲያን የክርስቶስ አካል እንደመሆኗ መጠን ክርስቶሳዊ ተልእኮውን መጠበቅ ያስፈልጋል። የክርስቶስ ተልእኮ ምንድነው? የክርስቶስ ተልእኮ ነግሮናል አይደል? የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም ብሏል። ስለዚህ ቤተክርስቲያን ዙሪያዋን አጥራጥራ ገንዘብ እየሰበሰበች የራሷን ዳይናስቲ የራሷን ክብር መቆለል አይደለም ዓላማዋ። ቤተክርስቲያን ትልቁ ተልእኮ አታች ወርዳ የተጎዱ የቆሰሉ የተበተኑ ዙሪያው ገደል የሆነባቸው ማጣፊያ ያጠረባቸው እነዚህን ታች ወርዳ መሰብሰብ ካልቻለች የተሰበሩትን መጠገን ካልቻለች የባዘኑትን መመለስ ካልቻለች ቤተክርስቲያን የክርስቶስ አካል ናት የሚለው ወነት ውሸት ነው የሚሆነው። ስለዚህ የክርስቶስ አካል እንደመሆኗ መጠን የክርስቶስን ተልእኮ መጠበቅ አለባት ነው መልእክቴ። እንደ ተቋም ካየ ነው አብያተ ክርስቲያናት እንዲጠናከሩ። አብያተ ክርስቲያን መጠናከር ማለት ትልልቅ ካቴድራል መስራት ማለት ብቻ አይደለም። አብያተ ክርስቲያናት መጠናከር ማለት አብያተ ክርስቲያናት የተባሉ መጀመሪያ የምእመናን ህብረት እንዲጠናከሩ እንዲደጋገፉ በተለያየ በቸልተኝነት በተለይ በእውነቱን የሚነግራቸው ትክክለኛውን የሚነግራቸው የሚያስተምራቸው አጥተው የባዘኑ የጠፉ አሉ። በጎቼ በተራሮች ላይ ተቅበዘበዙ እንዳለው ነብዩ ሕዝቅኤል በጣም የተቅበዘበዙ አሉ። እነሱን ታች ወርዶ ፈልጎ ማግኘት ያስፈልጋል። አሁን ቤተክርስቲያን በቃ እግዚአብሔርን ብለው የመጡት ላይ ነው የምትጮኸው። እንደ ነሐሴ ዝናብ እኝኝ የምትለውም እዚያው የመጡት ላይ ነው እንጂ ታች ወርዶ አሁን ለምሳሌ ሌሎቹ
ሚሽነሪ ስራ አላቸው፣ ተልእኮ አላቸው፣ ታች ድረስ ይወርዳሉ። የኛ ቤተክርስቲያን ግን ይህ አይነት የሚሽነሪ ስራ ብዙ የላትም እና እታች ወርዶ ታችኛውን ክፍል ታችኛውን በጣም የጠፉትን የባዘኑትን በተለያየ አሁን በሃይማኖት ብቻ ሳይሆን ይችላል በኑሮ ሂደት በድህነት እጅግ የተጎዱትን መፈለግ ይኖርባታል። ይሄ ነው እንደ ተቋም ካየ ነው እንደ ቤተክርስቲያን ማለት ነው እንደ አንድ የክርስቶስ አካልነት ካየን ነው። በግል በነፍስ ወከፍ ደግሞ እኛም ምእመናን በእውነት እንደዝም ብሎ ክርስቲያን ነን እያሉ ግን ውስጣችን ልባችን በተለያየ በራስ ፍላጎት በራስ ጥቅም በራስ ፍትወትና ስሜት የተሞላ ከሆነ ክርስቲያን መሆናችን ትርጉም የለውም። ሕግን ብትጠብቅ መገረዝ ይጠቅማል። ሕግን ማትጠብቅ ከሆነ ግን መገረዝ አለመገረዝ ይሆንብሃል እንዳለው ቅዱስ ጳውሎስ የክርስቶስን ተልእኮ የክርስቶስን ዓላማ ትህትናውን መስዋዕት መሆኑን ቤዛነቱን ጠብቀን ማንሄድ ከሆነ የስም ክርስቲያን ከሆነ ማቴዎስ ወንጌል ምዕራፍ 7 ላይ ጌታ ሆይ ይሉኛል ነገር ግን አላውቃችሁም እላችኋለሁ እንዳለው ማለት ነው። እንደዛ ነው የሚገጥመን። ስለዚህ ሃይማኖትን ከምግባር ምግባርን ከሃይማኖት አስተባብሮ መያዝ ያስፈልጋል። ትልቁ ነገር የክርስቶስ ዓላማው ምንድነው? ክርስቶስ ዓላማው ተልእኮ ምንድነው? ሐዋርያትን ወደ ዓለም ሂዱ ለዓለም ወንጌልን ስበኩ ሲላቸው ምን ያደረጋችሁ ስበኩ ነው ያላቸው? አይዟችሁ በዓለም ሳላችሁ መከራ አለባችሁ፣ እኔ ዓለምን እንዳሸነፍኩት እናንተም ዓለምን ታሸንፉታላችሁ አይደል ያለው። ስለዚህ ክርስቶስ ዓለምን እንዴት ነው ያሸነፈው? ያን እንደሆነ መግረፍን በመገረፍ ሞትን በሞት መጥላትን በመጠላት ጥላቻን በፍቅር ማሳደድን በመሰደድ ነው ያሸነፈው። በቃ ተገርፌ እንጂ ገርፌ አይደለም ያሸነፍኩት፣ ተሰድጄ እንጂ አሳድጄ አይደለም፣ ወድጄ እንጂ ጠልቼ አይደለም ዓለምን ያሸነፍኩት አይደለም የሚለው ዮሐንስ አፈወርቅም በቅዳሴው እነሱ በቁጣ ሲጎትቱት እሱ በፍቅር ተከተላቸው አይደለም የሚለው። ስለዚህ አምላካችን ዓለምን ያሸነፈበት ዘዴ ይሄ ነው። ስለዚህ አይዟችሁ እኔ ዓለምን እንዳሸነፍኩት እናንተም ዓለምን ታሸንፉታላችሁ ሲላቸው እኔ ባሸነፍኩበት መንገድ ነው ዓለምን የምታሸንፉት። ወደ ረከሰው ዓለም ስልካችሁ ቅድስናን ይዛችሁ እንድትቀድሱት ነው። ወደ አልጫው ዓለም ስልካችሁ ጨው አድርጌ ነው ጨው ሆናችሁ ነው። ስለዚህ መረሩን እያጣፈጣችሁ ነው። ወደ ጥላቻው ዓለም ስልካችሁ ፍቅር ሆናችሁ ቅረቡ ነው። ስለዚህ በዚህ መልኩ በጥላቻን በፍቅር ቂም በቀልን በይቅር ባይነት እያሸነፍን ካልተጓዝን እንደው ዝም ብለን ክርስቲያኖች ነን ማለት ምንም ትርጉም አይኖረውም። ስለዚህ እስኪ እንለማመድ። በይበልጥ በተለይኛ ክርስቲያኖችን የሚያጠቃን ይሄ የዘረኝነትና ጎጠኝነት በጣም በከባድ ሁኔታ ተጣብቶናል ብዬ ነው ማስበው። ሀገራችን እንደ ወተት ዕቃ ንጣት መከራ የሚያሳያት ይሄው የዘረኝነት የጎጠኝነት ስሜት ነው። ይሄ በጣም መወገድ አለበት። እኛ አንድ ነን። እኛ አልፈን ተርፈን እኮ ከምድርም አልፈን ሰማያውያን ነን። ለነሳ ሀገርን በሰማይ አይደል ያለው ቅዱስ ጳውሎስ። እኛስ ሀገራችን በሰማይ ነው እንዳለው ኑሯችን መደበኛው ኑሯችን በሰማይ መሆኑን የምናውጅ የምንሰብክ ህዝብ ስለሆነን በዚህ ዓለም ሌላው እንድናገለግል ለሌላው ቤዛ የምንሆን ለሌላው መስዋዕት የምንሆን ለሌላው የመዳን ምክንያት የምንሆን መሆናችንን ተገንዝበን ተረድተን ከራስ ጥቅም ከራስ ፍላጎት ከስግብግብነት ተቆጥበን ሌሎች የሚድኑበትን ህይወት እንድናመቻች አደራ አላለሁ። ይሄንን ነው። ይሄው ነው እንግዲህ። እጅግ አድርጌ አመሰግናለሁ ሊቀ ጉባኤ ጌታሁን ደምጸ በዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ስብከተ ወንጌል ኃላፊ ናቸው። በሚጣፍጥ አንደበታቸው በዚህ መልኩ ሲያስተምሩን ቆይተዋል። ቃለ ሕይወትን ያሰማልን። የሶስተኛው ሳምንት የአብይ ጾም የምኩራብ ሳምንት ቤተክርስቲያናችን በዚህ ሁኔታ ታሳልፈዋለች። እንዲህ አይነት መልእክቶችንም ታስተላልፋለች። እኛም ደግሞ ራሳችንን በመጠበቅ ራሳችንን በማንጻት ጾሙን እንድንጾም እንዲገባ መልእክታቸውን አስተላልፈዋል።
ለሳምንት ለመጻጉ አራተኛው የአብይ ጾም ሳምንት ቀጠሮ ይዘን እንለያይ። ሊቀ ጉባኤ እጅግ አድርጌ አመሰግናለሁ። የተወደዳችሁ ተመልካቾቻችን ስለተከታተላችሁን ምስጋናችን ከልብ ነው። ሳምንት በዚሁ በተመሳሳይ መልኩ በመጻጉ መርሃ ግብር እንገናኛለን። እስከዛው ድረስ መልካም ሳምንት፣ መልካም ጾም ይሁንላችሁ። ጤና ይስጥልኝ።